ከፓሪስ እስከ አዲስ አበባ፣ ከማድሪድ እስከ ዱባይ ከተሞቹ ቢለያዩም ጭንቀቱ ግን አንድ ነው፤ የቤት ኪራይ። በዓለም ዙሪያ ያሉ ዋና ዋና ከተሞች ለምን ለነዋሪዎቻቸው ሲኦል እየሆኑ መጡ? የመፍትሄውስ አካል ማን ነው? እስከ መጨረሻው አብራችሁን ቆዩ። በአሁኑ ሰዓት በአዲስ አበባ ወይም በፓሪስ እየኖራችሁ ከሆነ ከግማሽ በላይ ዕድሜያችሁን የምትሰሩት ለራሳችሁ ሳይሆን ለቤት አከራያችሁ እንደሆነ ያውቃሉ? ዛሬ ደሞዛችንን በልቶ ስለማይጠግበው የቤት ኪራይ ጣጣና በዓለም ዙሪያ ስላለው አስደንጋጭ እውነታ እንነጋገራለን። ለምንድነው በዱባይ በፓርቲሽን ውስጥ መኖር የተለመደው? ለምንድነው በካናዳ ሞንትሪያል ቤት መከራየት ከባድ የሆነው? ወይስ አዲስ አበባ ውስጥ ሙሉ ደሞዝ ለቤት ኪራይ ብቻ የሚበቃበት ሚስጥር ምንድነው? የዛሬው ቪዲዮአችን እነዚህን ጥያቄዎች በዝርዝር ይመልሳል። ሰላም ጤና ይስጥልኝ። ዛሬ በብዙዎቻችን ህይወት ላይ ትልቅ ተጽዕኖ ያሳደረ ስላለው ዓለም አቀፍ የቤት ኪራይ ቀውስ እንነጋገራለን። በተለይ እንደ ፈረንሳይ፣ ፓሪስ፣ ስፔን፣ ማድሪድ እና ካናዳ ባሉ ታዋቂ ከተሞች የቤት ኪራይ ዋጋ ከሰው ገቢ ጋር በፍጹም የማይመጣጠንበት ደረጃ ላይ ደርሷል። የቤት ኪራይ ወይስ ምግብ የሚለው ጥያቄ የብዙዎች የዕለት ተዕለት ጭንቀት ሆኗል። ለመሆኑ በእነዚህ ከተሞች ያለው እውነታ ምንድነው? አብረን እንየው። ፓሪስ ፈረንሳይ። መጀመሪያ ወደ ፍቅር የጥበብ ከተማ ፓሪስ እንሂድ። ነገር ግን ለነዋሪዎቿ የቤት ኪራይ ጉዳይ ምንም አይነት የፍቅር ስሜት የሚሰጥ አይደለም። የቤት ኪራይ ዋጋ በ2025-26 መረጃ መሰረት በፓሪስ የአንድ ስኩዌር ሜትር ኪራይ በአማካኝ ከ35 ዩሮ እስከ 40 ነው። ለምሳሌ አንድ ባለ አንድ መኝታ ቤት 40 ሜትር ስኩዌር ለመከራየት ቢያንስ 1400 ዩሮ ማለትም በብር ከ85000 ብር በላይ ያስፈልጋል። አማካኝ ገቢ። የአንድ ነዋሪ አማካኝ የተጣራ ወርሃዊ ገቢ ኔት ኢንካም 2700 ዩሮ አካባቢ ቢሆንም አብዛኛው ተቀጣሪ ግን የሚያገኘው ከ2000 በታች ነው። ችግሩ አንድ ሰው ከሚያገኘው ገቢ 36% እስከ 40% የሚሆነውን ለቤት ኪራይ ብቻ ያውላል። ይህም ማለት ከቀረጥ በኋላ የሚቀረው ገንዘብ ለምግብ፣ ለትራንስፖርት እና ለሌሎች መሰረታዊ ፍላጎቶች በቂ አይደለም። እስቲ ማድሪድ ስፔንን እንመለከታለን። ቀጥለን ወደ ስፔን ዋና ከተማ ማድሪድ እናመራለን። ማድሪድ በአሁኑ ወቅት በአውሮፓ የቤት ዋጋ በከፍተኛ ፍጥነት እየጨመረባቸው ካሉ ከተሞች አንዷ ናት። የቤት ኪራይ ዋጋ በማድሪድ የአንድ መኝታ ቤት ኪራይ በአማካኝ ከ1000 እስከ 1200 ዩሮ ይደርሳል። አማካኝ ገቢስ? የማድሪድ ነዋሪዎች አማካኝ ወርሃዊ ገቢ ከፓሪስ በእጅጉ ያነሰ ሲሆን በግምት ከ1800 እስከ 2000 ዩሮ አካባቢ ነው። ያለመመጣጠን። የቤት ኪራይ ከገቢ አንጻር ሲታይ በማድሪድ የሚኖሩ ወጣቶች ከገቢያቸው ውስጥ ከግማሽ በላይ ወይም 50% ለቤት ኪራይ እንዲከፍሉ ይገደዳሉ። ይህም ወጣቶቹ እስከ 30 ዓመታቸው ድረስ ከቤተሰብ ጋር እንዲኖሩ ምክንያት ሆኗል። አሁን ደግሞ ወደ ካናዳ ሞንትሪያል እንሄዳለን። ወደ ሰሜን አሜሪካ ስንሻገር ካናዳ በአሁኑ ወቅት ታይቶ በማይታወቅ የቤት ቀውስ ውስጥ ትገኛለች። በተለይ በአንጻራዊነት ርካሽ ትባል የነበረችው ሞንትሪያል አሁንም ዋጋዋ ሰማይ ነክቷል። የቤት ኪራይ ዋጋ እንመልከት። በ2026 መረጃ መሰረት በሞንትሪያል የአንድ መኝታ ቤት አማካኝ ኪራይ ከ1500 እስከ 1700 ሲኤዲ የካናዳ ዶላር ደርሷል። ባለ ሁለት መኝታ ከሆነ ደግሞ 2000 የካናዳ ዶላር በላይ ነው። አማካኝ ገቢያቸውን እንመልከት። የአንድ ግለሰብ አማካኝ ወርሃዊ ገቢ በካናዳ ሞንትሪያል ከቀረጥ በኋላ ወይም ታክስ በኋላ ከ3000 እስከ 3500 ካናዳያን ዶላር ነው። ትልቁ ስጋት ካናዳ ውስጥ ያለው የኑሮ ውድነት፣ ግሮሰሪስ እና የቤት ኪራይ መጨመር አዲስ የሚገቡ ስደተኞችና ተማሪዎችን ለከፍተኛ ችግር እየዳረገ ይገኛል። ይህ ችግር ለምን ተከሰተ? ዋና ዋናዎቹ ምክንያቶች እንመለከታለን። አንደኛ፣ የአቅርቦት ማነስ። የሚገነቡ ቤቶች ቁጥር ከሚጨምረው ሕዝብ ጋር አለመመጣጠኑ ነው። ሁለተኛ፣ ሾርት ተርም ሬንታልስ እንደ ኤርቢኤንቢ ያሉ መደበኛ ቤቶች ለቱሪስት ማረፊያነት በመዋላቸው
ለነዋሪዎች የሚተርፈው ቤት አነስተኛና ውድ መሆኑ ነው። በሌላ በኩል ደግሞ በሶስተኛ ደረጃ የኑሮ ውድነት ወይም ኢንፍሌሽን፣ የቤት ቁሳቁስና የግንባታ ዋጋ መጨመር ነው። በእነዚህ ታላላቅ ከተሞች መኖር ውበትና ምቾት ቢኖረውም ከጀርባው ግን ትልቅ የኢኮኖሚ ፈተና አለ። መንግስታት መፍትሄ ካላመጡ ከተሞቹ የሀብታሞች ብቻ መፈንጫ እየሆኑ የመካከለኛውና ዝቅተኛው ማህበረሰብ እየተገፋ ይሄዳል። እስቲ ደግሞ አሁን ወደ ራሳችን ከተማ ወደ አዲስ አበባ እንመልከት። አዲስ አበባ ኢትዮጵያ። ወደ ራሳችን ከተማ አዲስ አበባ ስንመጣ የቤት ኪራይ ጉዳይ ከቁጥጥር ውጭ እየሆነ የመጣበት ሁኔታ ነው ያለው። የቤት ኪራይ ዋጋ እንደ ቦሌ፣ ካሳንቺስ ወይም ሳሪስ ባሉ አካባቢዎች የአንድ መኝታ ቤት ኪራይ ከ20 ሺህ እስከ 40 ሺህ ብር እና ከዚያ በላይ ይደርሳል። ተራ ብሎ በሚታሰበው ሰፈር እንኳን ለአንድ ክፍል ቤት ከ7 ሺህ እስከ 10 ሺህ ብር በላይ ይጠየቃል። አማካኝ ገቢ እንመለከታለን። የመንግስት ሰራተኛ ወይም የመካከለኛ ደረጃ የግል ድርጅት ሰራተኛ አማካኝ ገቢ ከ8 ሺህ እስከ 15 ሺህ ብር አካባቢ ነው። ፈተናው በአዲስ አበባ አንድ ተቀጣሪ የሚያገኘው ሙሉ ደሞዝ ለአንድ ክፍል ቤት ኪራይ እንኳን የማይበቃበት ደረጃ ላይ ደርሰናል። ይህም ሰዎች በጋራ እንዲኖሩ ወይም ራቅ ካሉ የከተማ ዳርቻዎች ረጅም ሰዓት ተጉዞ እንዲሰሩ አስገድዷቸዋል። በመቀጠል ናይሮቢ ኬንያ እንመለከታለን። በምስራቅ አፍሪካ የንግድ ማዕከል የሆነችው ናይሮቢም ተመሳሳይ ፈተና ይገጥማታል። የቤት ኪራይ ዋጋ በመካከለኛ ሰፈሮች እንደ ኪሊማኒ ወይም ዌስትላንድ ባለ አንድ መኝታ ቤት ከ40 እስከ 60 የኬንያን ሺሊንግ ነው። ከ40 ሺህ እስከ 60 ሺህ የኬንያን ሺሊንግ ነው። 35 ሺህ ብር በላይ ኪራይ ማለት ነው። አማካኝ ገቢ በመካከለኛ ደረጃ ላይ ያለ ሰራተኛ የተጣራ ገቢው ከ60 ሺህ እስከ 80 ሺህ ሺሊንግ አካባቢ ነው። እውነታው ናይሮቢ ውስጥ ከገቢው 50% በላይ ለቤት ኪራይና ለትራንስፖርት ይውላል። ከቅርብ ጊዜ ወዲህ ደግሞ የኬንያ ሺሊንግ ዋጋ መዋዠቅ የኑሮ ውድነቱን ይበልጥ አባብሶታል። በመቀጠል የምንመለከተው ዱባይ የተባበሩት አረብ ኤሚሬት ይሆናል። ዱባይ ዩኤኢ። ዱባይ የቅንጦት ከተማ ብትሆንም ለሚሰሩባት ስደተኞች ግን የቤት ኪራይ ትልቅ ራስ ምታት ነው። የቤት ኪራይ ዋጋ በከተማዋ መካከለኛ ስፍራዎች የአንድ መኝታ ቤት ወይም ስቱዲዮ ዓመታዊ ኪራይ ከ45,000 ኤኢዲ እስከ 60,000 ነው። በወር ሲሰላ ከ4,000 እስከ 5,000 ኤኢዲ ከ150,000 ብር በላይ ነው። አማካኝ ገቢ የብዙ ሰራተኞች ገቢ ከ3,000 እስከ 7,000 የዱባይ ድርሃም ኤኢዲ ነው። መፍትሄው ዱባይ ከፍተኛ የቤት ኪራይ ለመቋቋም ብዙ ሰራተኞችን ፓርቲሽን ወይም አንድ ክፍል በመጋራት ወይም በፓርቲሽን ከፍሎ በጋራ የመኖር ባህልን እንዲለምዱ አድርጓቸዋል። ራሱን የቻለ ቤት መከራየት ለብዙዎች የማይታሰብ እየሆነ መጥቷል። እስቲ አሁን ጠቅለል አድርገን የሁሉንም በአንድነት እንመለከት። በንጽጽር ላይ ከተማ አማካኝ በብር ሲሰላ ግምት ከገቢ የሚወስደው ፐርሰንት። ፓሪስ ከፍተኛው አማካኝ ኪራይ ከ85,000 ብር በላይ ነው። ከገቢው የሚወስደው ከ35 እስከ 40% የገቢውን ይወስዳል። ሞንትሪያል ከፍተኛው ከ70,000 ብር በላይ ነው። ከገቢው ከ40 እስከ 50% ይወስዳል። አዲስ አበባ መካከለኛ ከፍተኛ ከ20,000 ብር በላይ ነው። ከገቢው ከ70% እስከ 100% ይወስዳል፣ በተለይ ለዝቅተኛ ተከፋይ። ዱባይ በጣም ከፍተኛ ከ150,000 ብር በላይ ነው ኪራይ፣ የገቢውን ከ50 እስከ 60% ይወስዳል። ከፓሪስ እስከ አዲስ አበባ፣ ከዱባይ እስከ ሞንትሪያል የምናየው እውነታ አንድ ነው። የቤቶች አቅርቦት ከህዝብ ቁጥር ጋር ባለመመጣጠኑና የኑሮ ውድነቱ በመጨመሩ ቤት መከራየት የቅንጦት ያክል እየሆነ መጥቷል። ይህ ደግሞ በሰዎች ማህበራዊ ህይወትና ስነ ልቦና ላይ ትልቅ ጫና እየፈጠረ ይገኛል። የቤት ኪራይ ቀውስ ዓለም አቀፍ ችግር ቢሆንም በተለይ በአዲስ አበባ እና በሌሎች በማደግ ላይ ባሉ ከተሞች ያለው ጫና እጅግ የከፋ ነው። ዛሬ ያቀረብኩላችሁ መረጃ ጠቃሚ ሆኖ እንዳገኛችሁ ተስፋ አድርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በመጨረሻም የቤት ኪራይ ዋጋ ቢጨምርም የገቢ አማራጮቻችንን ማሳደግ ላይ ማተኮር የዛሬው ዓለም ግዴታ ሆኗል። ይህ ቪዲዮ የሁኔታውን አስከፊነት ለማሳየት ብቻ ሳይሆን ሁላችንም ለአዳዲስ የገቢ ምንጮች እንድንነቃቃ ጭምር ነው። ቪዲዮን ከወዳችሁ ሰብስክራይብ አድርጉ።
ሰላም ለሀገራችን፣ ሰላም ለሁላችን። ቸር ያቆየን።